بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه وسلم تسليما كثيرا. أما بعد، فيا معاشر المسلمين عباد الله، السلام عليكم ورحمة الله وبركاته. بارك الله فيكم. ከታላላቆቻችን ምክር የታላላቆች ምክር ታላቅ ነው። ቁርአንን አስተንትነው ሐዲትን ቃኝተው የታላላቅ ዑለማዎችን ንግግር አንድ ላይ አቀናብረው አቀናጅተው ከአካባቢያቸው ክስተት በመነሳት ከተጨባጭ ነገር በመነሳት የሚሰጡን እጥር ምጥን ያለች ምክር ሁላችንንም ትኮረኩራለች። እስኪ እንመልከት። ባለን እንድንቃቃ የራሳችን አድርገን እንድንጠቀም ሰዎችን እንዳንመቀኝ፣ ሰዎች ባገኙት እድል ባገኙት ስጦታ እንዳንቃጠል ይጠቅመናል። አርዳ ቢቀዳኢላህ፣ አላህ በወሰነልን ነገር አላህ ለኛ በወሰነልንና እጃችን እንዲገባ ባደረገው ነገር ወዶ መቀበል። አለበለዚያ ማህበረሰብ እኮ እሳት ውስጥ እኮ ነው ያለው በምቀኝነት ማለት ነው። ቃለ ሐቲም አልአስም ረሒመሁላሁ ተዓላ ረአይቱ الناس يتحاسدون فنظرت في قوله تعالى نحن قسمنا بينهم معيشتهم في الحياة الدنيا فتركت الحسد لأنه اعتراض على قسمة الله جل وعلا رحمه الله تعالى. الله يزنلتنا ሚገርም ምክር እጥር ምጥን ካለች ህይወታችሁን ይቀይሩባታል። ይኸው ያዝና እንዳትለበለብ እንዳትቃጠል፣ ሰው በመክበሩ ሰው ተሰሚነት በማግኘቱ ሰው ጥሩ ትዳር በማግኘቱ ሰው በገንዘብ በማትረፉ ሰው የሚፈልገውን ነገር ለሱ ስለተመቻቸለት ትልቅም ይሁን ትንሽም ይሁን እንዳትመቀኝ፣ ልብልብ እንዳትቃጠል። ለኔም ላንተም ይጠቅመናል። በደንብ አድርገህ ያዘውማ። ጎረቤቱን የሚመቀኛል፣ ጓደኛውን የሚመቀኛል። ሁሉም ሰዎችን ጠልፎ ለመጣል ወጥመድ እያጠመደ ያለው ሚነል ሐሰድ ከምቀኝነት የተነሳ ነው። ከምቀኝነት ወደህ ወንድምህ አገኘ፣ ወንድምህ ተሳካለት፣ ወንድምህ ተመቻቸለት፣ ወንድምህ ጥሩ ነገር አገኘ፣ እሱን ለመጥለፍ ደካማ ጎኑን እንዳትሸረሽሩ። ደካማ ጎን የሚመዙ ሰዎች አሉ ለመጣል። እሺ ወደቀ፣ ምንድነው የምትጠቀመው? ማፋይደቱክ ምን የምታገኘው ነገር አለ? የት ልትደርስ ነው? አትወርስ፣ እሱ አታገኝ። እሱ የሰው ትዳር፣ የሰው ንግድ፣ የሰው የሆነ እሱን በልጦ የተገኘውን አካል ማለት ነው ስሙን በማጥፋት የተለያየ ያገኘውን ነገር እንዲበተንበት በማድረግ በማጣጣል የሆነ ነገር በማድረግ ምቀኝነትን ምን ድረስ ሊሄድ ይችላል? ሰውየው ላይ ሟርት ማምጣት ደረጃ ያደርሳል። ገፍቶ ምቀኝነት ማለት ነው ሽርክ ደረጃ ያደርሳል። በቃ ተያይዘን እንጥፋ፣ ወይ ይጥፋ እኔ ሰላም ላግኝ፣ ወይ አብረን እንጠፋለን እንጂ አትኖራትም። ይጠፋል እኮ ሰውየው፣ ግን የሱም መጥፋት አብሮ መጥፋትን እንዴት ዋናው የዛ አካል መጥፋት እንጂ የራሱ መጥፋት የማያሳሰው ምቀኝነት እዚህ ደረጃ የሚደርስበት ሁኔታ ነው። اللهم سلم እንዲህ ብሎ ነገረ رأيت الناس يتحاسدون ሰዎችን ሲመቀኛኙ አየኋቸዋል። فنظرت في قوله تعالى እኔ ቀስ ብዬ ይህንን የአላህን ቃል አስተነተንኩት፣ አብላላሁት፣ ተመለከትኳል። ምን የሚለው نحن قسمنا بينهم معيشتهم የኑሯቸውን ሁኔታ የሲሳያቸውን ሁኔታ በመካከላቸው አከፋፈልና አለ አላህ። في الحياة الدنيا በቅርቢቱ አለ አከፋፈልና። ነብይ የሚሆነው ነብይ ሆኗል፣ ዓሊም የሚሆነው ዓሊም ሆኗል፣ ዳዒ የሚሆነው ዳዒ ሆኗል፣ የወጣለት ታታሪ ነጋዴ የሚሆነው ሆኗል፣ የሚነግሰው ነግሷል። በቃ ጤናማው ጤናማ ሆኗል፣ ጥሩ ትዳር የገጠመው ገጥሞታል። በቃ ገጥሞታል፣ አለቀ።
ሁላቸውንም ለእያንዳንዳቸው የራሳቸውን በጀት በጅተን ሰጥተን ጨርሰናል ይላል አላህ። ነሕኑ ቀሰምና በይነሁም መዒሸተሁም በመካከላቸው የኑሯቸውን ሁኔታ አከፋፍለናል አለ አላህ። ተመልከተው፣ ተከፋፍሎ አልቋል። ለአንተ የትዳር አጋር ተመድቦልሃል፣ ለጓደኛህ ለከማል ተመድቧል። የከማል እንዲበተን ከማልም የጓደኛው የአህመድ እንዲበተን ወከዛሊከ አንተም ንግድ ይዘሃል፣ መሐመድም ንግድ ይዟል። እሷ ተረፈ፣ አንተ ከሰር እንበልና እንውሰድ። የመሐመድም የዛኛውም እንዲከሰር ለምን ትሯሯጣለህ? ለምን? ነሕኑ ቀሰምና በይነሁም መዒሸተሁም በመካከላቸው እኛ ሲሳያቸውን ኑሯቸውን አከፋፍለናል አለ አላህ ሱብሓነሁ ወተዓላ ፊል ሐያቲ ዱንያ። ይችን ተመለከትኩና ፈተረክቱ ለሐሰድ ምቀኝነት የሚባልን ትውት አደረኩት። ለምን? እኔ በሰው አልኖርም፣ ለእኔ ተከፍሎልኝ ተጨርሷል፣ አልቋል። የእኔ ተበጅቶ እኔ ዘንድ የሚደርሰው ነገር በቃ አልቋል፣ አለቀ። ይህንን ስላሰብኩኝ ይህን ስላወቅኩኝ ይሄ ቁርአን አንቀጽ ስለገባኝ በቃ አለቀ። ለምን በቃ አልመቀኝ ተውኩታል። ፈተረክቱል ሐሰድ ምቀኝነትን አቆምኩ አለ። ስመለከተው አንደኛ ራስ መቃጠል ነው፣ ሁለተኛ لأنه اعتراض على قسمة الله تعالى የአላህን አከፋፈል እየተቃወምኩ ነው። ለካ ትዝ ሲለኝ እኛንን ያካፈል ነው አላደ ለምን ለከሌህን ሰጠህ እያልኩ ነው አለ። በተዘዋሪ ሰው ስመቀኝ እንተና ከበረ ወይ ብዬ የምናደድ ከሆነ እንተናም እኮ ተሳካለት ሲባል ውስጤ ስንጥቅ የሚል ከሆነ የምናደድ ከሆነ እብበሳጭ ከሆነ ላደናቀፍበት ምሯሯጥ ከሆነ አላህን ለምንድን ነው የሰጠሁ እያልኩ ነው። ኢዕቲራድ ነው፣ ተቃውሞ ነው። አላህ የከፈለውን ነገር የሰጠውን ይሄ ለከሌ ይገባል፣ ይሄ ለከሌ ይገባል፣ አንተም ይሄን አግኝ ብሎ ሰጥቶኛል። አዎ እከሌ ለምን ይሄንን አገኘ ብዬ አላህን ራሱ ይሄ በጀት አመዳደብህና አሰጣጥ ትክክል አይደለም አስተካክል እንደገና እያልኩ ነው አለ ሳስበው። ለምን ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ ብሏል። እኛ የኑሯቸውን ሁኔታ በቅርቢቱ ዓለም አከፋፍለናል አለ። ስለዚህ እሱ ያከፋፍለውን እየተቃወምኩ ነው ስመለከተው። ለዚህ ነው ተውት አደረኩት አለ። ለካ ጸብየ ሰውየው ጋር አይደለም፣ ለካ እዚህ እድለኛው ጋር፣ ለካ የድሉ ባለቤት ከሆነው ጋር አይደለም ጸቤ። ለካ ጸብየ ላይኛው ከልዕለ ኃያሉ ጌታ ከአላህ ሱብሓነሁ ወተዓላ ከሱ አመዳደብ አሰጣጥ ጋር ኢዕቲራድ እያደረኩ እየተቃወምኩ ነው አለ። ትክክል። ሰው ሲገባው እንደዚህ ነው። አየህ፣ እሳት እንዳትሆን ይጠቅማል። ምቀኛ ማለት ምን አለ ሙዓዊያ ይذكر عنه يروى معاوية رضي الله عنه ما رأيت ظالما أشبه بمظلوم من صاحب الحسد أو كما قال من قال በደለኛ ሆኖ ተበዳይ የሚመስል ቁርቁዝ የሚል የሚከሳ የሚጠቁር የሚሰቃይ እንቅልፍ የሚያጣ ተበዳይ የሚመስል በዳይ አላየሁም። ምን الحاسد ከመቀኛ ይባስ ምቀኛ ነው እንግዲህ ተበዳይ የሚመስል በዳይ ክስት ይላል፣ ቁርቁዝ ይላል፣ ጥቁር ይላል፣ እንቅልፉን ያጣል። ይሄ በጣም ከባድ ነገር ነው። ዒባደላህ ምቀኝነት የሚባል ከባድ ነው። ከመቀኝነት ራቅ። ምንም ላትቀይር ነገር ምንም ላታወዛውዝ እኛ አከፋፍለናል ብሏል። ነሕኑ ቀሰምና ብሏል አላህ ራሱ ነው ያከፋፈለው። በጀቱን የመደበው እሱ ነው። ስለዚህ ፍዳህን አትሰቃይ፣ እንቅልፍ አትጣ፣ አትገለባበጥ፣ ውስጥ አይቃጠል፣ አትንድድ። ያለቀ መንገስ ያለበት ይነግሳል፣ መክበር ያለበት ይከብራል፣ መደህየት ያለበት ይደህያል። አንተ አልክ አላልክ ከውለታ ውጭ ትሆናለህ እንጂ ምንም የምትቀይራት ነገር የለች። አላ ቁል መን ካነ ሊ ሐሲደን አተድሪ ዐላ መን አሰእተ አልአደብ أسأت على الله في فعله لأنك لم ترضى لما واحد فجزاك منه بأن زادني وسد عليك وجوه الطلب لقد أحسن من ألقت آمين عواج بل اللي نقر اللي يما أنين ممك أن ينسو نقروا أدرس اللي يما أتدري على من أسأت الأدب بما لا يسرعت اندت أسكنا بما لا كويسنا مقبار ياسايه هنا يقبال أسأت على الله في فعله بقى الله سرى لينو عدبيات أهله لمن لأنك لم ترضى لما وحى الله يستأين على الدركم على استستهم لمن تستوى الله يالكون متى السنة يتقاوم كانون يتقبيني
እኔ ያስተብየ ነው ተሰጥቼ ነው። አንተ ግን ለምን ተሰጣለህ ብለህ ፍዳህን እያየህ እየተቃወምክ ያለው ጌታህ ጋር ፈጀዛከ ሚንሁ ቢአን ዛደኒ። ይኸው በዛ ምቀኝነትህ ደግሞ አላህ የእጅህን ሰጠ። ለምን እኔን ጨመረልኝ። አንተ ብትጮህ ብትለፈልፍ ብትቃጠል እንቅልፍ ብታጣ ሌሊቱን ስትገላበጥ ብታድር ጓሮ ለጓሮ ብትሄድ ምንም የምትቀይረው ነገር የለም። የምትቀይረው ነገር የለም። በቃ አለቀ። የፈለገ አንተ ሟርታ አምጥተህ የሆነ ነገር አድርገህ አስለቅቀው አታስለቅቅ፣ ትከስራለህ አንተው ራስህ እንጂ እያለ ነው። ወጀዛከ ሚንሁ አላህ ደግሞ የእጅህን ሰጠ። እዙ ተቀጣህ። ቀብለ ተዕዲብ የውመል ቂያማ ቂያማ ከመቀጣት በፊት እዙ ይቀጣል። ምቀኛ እኮ በምቀኝነቱ ራሱ እየተቀጣ እኮ ነው፣ እየተሰቃየ ነው፣ ውስጡ እየነደደ እኮ ነው። ተመልከቱ። አዎ ፈጀዛከ ሚንሁ ቢአን ዛደኒ እኔን ጨመረልኝ። ወሰደ ዐለይከ ውጁሃ ጠለብ ጌታህን አላህ እንዲህ አድርግልኝ ብለህ መለመንን ዘጋብህ። የሰው ይታይሃል። ስጠኝ ብለህ አላህን መለመን ዘጋብህ። ይህ ራሱ እኮ የመረገሙ አንዱ ምልክት እኮ። ሐሲድ ምቀኛ ስጠኝ ብሎ አይለምንም ጌታው። ስጠኝ ቢል እንደ ጓደኛው ስጠኝ ቢል ከአላህ ያገኛል። ምክንያቱም የሚገኘው ከአላህ ነው። ነገር ግን እሱ ይህንን ጓደኛው ለምን አገኘ ብሎ ስለተመቀኘ ከጌታ ዘንድ ከአላህ ዘንድ መለመንን ዘጋበት። ይህ ራሱ ጀዛ ነው፣ ምድራዊ ጀዛ፣ ምድራዊ እዚህ ቀብለል አኺር። ይሄ ትኩረት ልንሰጠው የሚገባ ነው። መቀኘነት የሚባል ነገር የለም። ዝጋ፣ ፉርሽ ነው ይሄ። አይሆን ዝጋ ምቀኝነትን። የአገራችን ገበሬ ይባላል የምቀኝነቱ ምቀኝነት የአህያው ስትጠፋበት ይላሉ የራሱ አህያ እንድትገኝለት ሳይሆን ዱዓ የሚያደርገው የጓደኛው አህያ እንድትጠፋ በድህነት እኩል እንደሆኑ። በጣም እኮ ነው የሚገርመው። እስኪ የሱም አህያ ትገኝልኝ ብለህ ከጓደኛህ ጋር እኩል ብትሆን ምን አለበት? እንዴት በመደህየት እኩል፣ በመቆርቆዝ እኩል፣ በብስጭት እኩል፣ በመናደድ እኩል፣ በበታችነት እኩል እንሁን ብሎ ሰው እንዴት እንደዚህ ይመቀኛ ይሄ ፎራ በጣም እኮ ነው የሚገርመው። ፎራ የሆነ ከይሲ እንደው አስተያየቱ ራሱ እኮ አይኑ የምቀኛ አይን እኮ ራሱ ሲያስጠላ ሲደብር፣ ፊቱ ራሱ የሆነ ሞላላ ነገር ምቀኝነት አስቀያሚ ያስጠላል። በቃ እስኪ ቅዝቅዝ በል እርፍ በል። ለወንድምህ ጥሩ ነገር ተመኝለት። ለወንድምህ ጥሩ ነገር ይደግ ይክበር ወደፊት። በቃ አላህ ይግጠመው፣ አላህ ይቅነው። አትሸርሽር። የተለያየ ነገር እንከሮችን አትፈልግለት። ለመጣል አትሯሯጥ፣ ትወድቃለህ። አንተው ነው ጉድጓድ ውስጥ የምትገባው። ስለዚህ ለወንድምህ ጥሩ አሳቢ፣ መልካም አሳቢ፣ ነገረኛ አትሁን። ነገር አታሯሩጥ። ከአንዱ ወደ ሌላው አታቀብል፣ አታቆሽሽ ወንድምህን። ወላሂ በላይ ትሆናለህ። ወንድምህን አታቆሽሽ። ወንድምህ ላይ የሆነች ጥቁር ጥላሸት ሰው ጣል ሲያደርጉ አንተ ጥርግ አድርግለት። አንተ ውልውል አድርግ። ስሙን ሲያጠፉ አንተ የምታቅበት ኸይር እስከሆነ ድረስ በኸይር ላይ ከወንድምህ ጎን ይሄንን ሁን። ታድጋለህ፣ የበላይ ትሆናለህ፣ ይሳካልሃል። ባረከላሁ ፊክ። ይሄንን ነው የምለው። بهذا القدر أكتفي. السلام عليكم ورحمة الله وبركاته.